አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበል። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ሮዛ ክፍል 23። በአሰሪዋ ፍቅር የምትሰቃየዋ ቆንጆ ምን ላይ ደርሰው ይሆን? አብረን የምናየው ይሆናል። አብራችሁን ቆዩ። ሮዛ እና ናታን ቁጭ ብለው እየተጫወቱ በነበረበት ሰዓት ማኪ ምን ሆነ ሳይባል በድንገት አፏን አፍና ሩጣ ወደ ሽንት ቤት ሄደች። በዛ ሰዓት ሰላም ቁጭ ብላ እየተመለከተቻት ነበርና አሟታል እኮ ለምን አትከተሏትም? አያችኋት? አፏን አፍና ወደ ሽንት ቤት እየገባች ነው፣ አሟታል መሰለኝ ስትላቸው አይመለከትሽም፣ አንቺ ስለ እሷ ለምንድን ነው የምታስቢው? እሷ አትወድሽም፣ በጣም ነው የምትጠላሽ። አንቺ ግን ለምንድን ነው ለእሷ የምታስቢው? አለቻት ሮዛ። ሰላምም እንግዲህ ልቧ ቅን ስለሆነ ለሰው ልጅ በሙሉ ስለምታዝን ነው። ማኪም ሽንት ቤት ገብታ ራሷን በመስታወት እያየች እኔ ፍቅሬን ለማንም አልሰጥም፣ ፍቅሬን የራሴ አደርገዋለሁ፣ መልሼ ለራሴ አመጣለሁኝ እያለች እቅድ እያወጣች ነበረ። ናታንን በጣም አፈቅረዋለሁ፣ የራሴ አደርገዋለሁ እያለች ብቻዋን መስታወት ፊት ቁማ እየዛተች ነበረ። ናታን ደግሞ እንግዲህ ሜዳ ላይ ቁጭ ብሎ ብቻውን እያሰላሰለ በነበረበት ሰዓት ሰላም ከየት መጣች ሳትባል መታ አንገቱን አቀፈችው። ናታንዬ ምን እየሰራህ ነው? ብቻህን ምን እያሰብክ ነው? ተጨንቀሃል እንዴ? ብላ ወደ እሱ ጠጋ ብላ ስትጠይቀው ሰላምዬ በጣም ይቅርታ፣ የሆነ ነገር ደብቄሻለሁኝ እስካሁን ሳልነግርሽ፣ በአንቺ ላይ እንደዚህ በማድረጌ በጣም ተጨንቄያለሁ አላት። አንተ ከኔ መቼም ምንም ነገር የሚያስከፋኝ ነገር ልታረግ አትችልም፣ ብቻ ራስን ዝም ብለህ ታስጨንቃለህ አለችው። ሰላምም እሱም በእውነት በጣም ይቅርታ፣ እንደዚህ ይሆናል ብዬ አልነበረም፣ ግን በጣም የሚያስከፋ ነገርና የሚያስጠላ ነገር ሰርቻለሁ አላት። ምንድን ነው እሱ በማለት ጠየቀችው። ናታንም የባለፈው ሞቷል ያልኩ ሰውዬ ወይም ስንገድለው ያየሽው ሰውዬ አልሞተም፣ በህይወት አለ ሲላት በጣም ደነገጠች። ምን አይነት ቀልድ ነው የምትቀልደው? እኔ አይቼው የለም እንዴ ባይኔ አጠገብ አይደለም እንዴ የገደልከው? በማለት ስትነግረው እሱም ለፈተና የተደረገ ነበር፣ ወጥመድ ነበረ፣ ስለዚህ በጣም ይቅርታ ብሎ ሲነግራት በጣም ተቆጣች። ማለት እኔና ማኪን እያወዳደርክ ነበረ፣ ምርጫ ላይ ነበርክ ማለት ነው፣ እኔን አታፈቅረኝም ማለት ነው፣ ስለዚህ ማኪ ታፈቅረኛለች ወይስ አታፈቅረኝም ብለህ ውድድር ላይ ነበርክ ማለት ነው ብላ በጣም ተናደደችበት እና ጥላው ሄደች። እሱም እንደማንም ብሎ ተከትሏት አይደለም እኮ ሰላምዬ፣ እኔ አንቺን እንዴት እንደምወድሽ አንቺ በጣም ታውቂያለሽ፣ ግን እናቴ ደግሞ ማኪን ትወዳታለች፣ እሷ ከቤት እንድትወጣ አትፈልግም እና እናታችንን ማሳመኛ ምክንያት ፈልገን ነበረ በማለት ሲነግራት፣ ቢሆንም ግን ሰላም የእሱን ንግግር አልሰማችውም። እምቢዮ ብላ ተቆጥታ እያለቀሰች ወደ ቤት ገባች። ወደ ቤት ስትገባም በሩ ላይ ሮዛን አገኘቻት። ባክሽ ዞር በይልኝ ወደ ቤት ልግባ ብላ ሮዛን ገፍትራት ልትገባ ስትል ሮዛም አቅፋ ያዘቻትና ምን ሆነሽ ነው በማለት ጠየቀቻት። አንቺና ወንድምሽ ሆናችሁ እኔን ለመፈተን ወይም ተውድድር ጋር አስገባችሁት የኔን ፍቅር እንዴት እንደማፈቅረው አታውቂምና ነው በማለት ጠየቀቻት። ሮዛም ይህ በጣም የተሳሳተ ግንዛቤ ስላለሽ እንጂ በእውነትም ናታን አንቺን ይወድሻል፣ ለውድድርም ወይም አንቺን እሷን ብለን ልንመርጥ አይደለም ይሄን ነገር ያደረግነው። ይልቁንስ ማኪን ታውቂያት የለ ከዚህ ቤት አልወጣም ብላለች። እማዬ ደግሞ በጣም ስለምትወዳት እሷ እንድትወጣ ብለን ያደረግነው ነገር እንጂ አንቺም ሆንሽ ማኪ ከእሷ ጋር በጭራሽ ልትወዳደሪ አትችም ብላ አሳመነቻትና አቀፈቻት። ቢሆንም ግን ሰላም በናታን ላይ በጣም ተናዳለች። በጭራሽ ይቅርታ አላደርግለትም እያለችም ዝታለች። ማኪም ናታንን የራሴ ያደርገዋለሁ እያለች ስትዘልና ስትደሰት ከቆየች በኋላ በመኝታዋ ላይ ጋደም ብላ በጣም ቆንጆ ህልም እያየች ነበረ። ናታንን የግሏ አድርጋ ስታቅፈው
ከጎኑ ሆና ስታወራው አብራው ስትስቅ ስትጫወት በህልሟ እያየች በነበረችበት ሰዓት ፈገግ እያለች ነበረ። እናም ሰላም ቤት ስትጠርግ አግድማ ስትመለከታት በእንቅልፍ ልቧ ትስቃለች። እንደ ይች ልጅ ምን ሆና ነው ብላ ማኪን ቀሰቀሰቻት። በዚህን ሰዓት እንግዲህ ማኪ በጣም ተናደደች። አንቺ ምን ሆነሽ ነው ህልሜን አቋረጥሽን ብላ ጸጉሯን ይዛ መሬት ለመሬት ጎተተቻት። በዛን ሰዓት ነበር እንግዲህ ሰላም ምንም አቅሟን ሳታሳይ ግን ተሸንፋላት እየጮኸች እያለቀሰች እባካችሁ እርዱኝ እያለች ነበረ። በዛን ሰዓት ሮዛ ከውጭ ሆና አሰማቻቸው። እናም ሩጣ ማኪ ክፍል ስትገባ ሰላም ከታች ሆና ማኪ ከላይ ሆና ጸጉሯን እየጎተተቻት ነበረ። ምን አድርጋሽ ነው ብላ ልትገላግል ብትልም ህልሜን አቋረጠችው፣ ህልሜን መልሽልኝ፣ ህልሜን አጨናገፈችብኝ እያለች ማኪም መጮኋን ቀጠለች። አንቺ እንደዚህ ነው ያደረግሻት ብላ መልሳ ማኪን ሮዛ ጎትታ መሬት ላይ ጣለችላትና ሰላምን ይዛት ወጣች። ሰላምን ይዛት ስትወጣ ናታን ብቻውን ጨረቃውን እያየ ተክዞ ነበረ። ምክንያቱም ሰላም ተጣልታው ስለነበረ ስሚማ ሰላምዬ እስኪ ወንድመኒው በአንቺ ፍቅር ምክንያት ተክዞ ጨረቃዋን እየተመለከተ ነው፣ ባክሽን ታረቂው ስትላት ባክሽን በሱ የሚጨክን አንጀት ያለኝ ይመስልሻል ብላ ሄደች ወደሱ ሄዳ ግን ያልታረቀችው መስላ ልታስመስል ብትሞክርም ግን አልቻለችም እና ተናታን ጋር ታረቀች ማለት ነው። ትንሽ ተጨዋውተው ወደ መኝታ ክላሳቸው ከሄዱ በኋላ ተንኮለኛዋ ማኪ አሁንም ናታንን የራሷን ለማድረግ የማታወጣው እቅድ የማትፈነቅለው ድንጋይ የላትም። እንግዲህ ፍቅር በግድ አይሆንም በውድ እንጂ ናታን በሰላም ፍቅር ሰክሯል። ማኪ ደግሞ በናታን ፍቅር ሰክራለች። እናም የባለፈው ተገድሏል የተባለው የውሸት ሰውዬ የእሱን ምስል ቀርጻ ሲገድሉት የሚያሳይ ቪዲዮ ናታን ራክስጌው ላይ አስቀምጣለት ሲነጋ በስልኩ አየው። በጣም ተደናገጠና ወደ ሮዛ ጋር በሮ ሊሄድ ሲል ከመንገድ ጠለፈችውና ስማ ናታን አርፈህ ተቀመጥ፣ ካሁን በኋላ ለማንም ሳትናገር እኔን ዛሬ ማታ ብታገባኝ ይሻልሃል አለችው። አንቺን እኔ ላገባሽ ሲላት እኔን ማግባት ካልፈለክ ደግሞ እስር ቤት ከነዘር ማንዝር ከነ ቤተሰብ ትገባለህ ብላ አስፈራራችው። በጣም ጨነቀው። ግን እኮ ሰውየው አልሞተም። ናታን ለምን ተጨነቀ? ምን ይመስላችኋል? እናም በዚህ በመጨናነቅ ወደ እህቱ ሮዛ ጋር ሄዶ ሮዛን ከእንቅልፏ ተቀሰቀሳት። በኋላ እህቴ ይቺ የተረገመች እኮ እንደዚህ ያለችኝ ብሎ እየነገረችውን በሙሉ ነገራት። እንደ ወንድሜ ሞኝነህ እንዴ? ይሄ ሰውዬ እኮ በህይወት አልሞተም እና ይሄ ማስፈራሪያዋ ለምን አቃቢ ህግ አትሄድም? በጭራሽ አይሰራላትም አለችውና ሮዛም ልብሷን ለባብሳ ተነስታ የሞተውን ሰውዬ ልትፈልግ ወጣች። ማለትም ሞቷል ብለው ያስመሰሉትን ሰውዬ ልትፈልግ ወጣች። ነገር ግን ሰውየው አልተገኘም። ስትፈልገው ዋለች፣ ስትፈልገውም አደረች። ሰውየው ቤቱም የለም። ከዛ ቀን ጀምሮ ቤቱ እንዳልተመለሰም ተነገራት። እንግዲህ ማኪ ያንን ሰውዬ የእውነት ገላው ይሆን ወይስ አግታው ይሆን? ምክንያቱም ናታንን የግሏ ልታደርግ ያንን ሰበብ ተጠቅማ የእውነት ጎርታው ይሆን ወይስ ምን ተፈጥሮ ይሆን? ይህንን እንግዲህ በቀጣይ የምናየው ይሆናል። ውድ የቻናሌ ቤተሰቦች ለዛሬ ያስኩት ይህንን ይመስላል። በሌላ ቪዲዮ ተመልሼ እስከሚመጣ ድረስ በያላችሁበት ቸር ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ ሼር አይረሳ። ባይ ባይ።